አሁን ሰው ምን ይወዳል? ቸበርቻቻ። ምን ይወዳል? ቸበርቻቻ። ቸበርቻቻ ይቀየር። በኢኮኖሚ፣ በክርስትና፣ በህይወትም በየትኛውም አቅጣጫ ትመኙ ይሆናል እንጂ አትቀየሩ። ይህ ህዝብ ለምን ደህየ? ለምንድነው ያልታዘዘለትን የህይወት ስርዓት የሚኖረው? ሌላ ነገር ውስጥ ነው እየፈለገ ያለው። በዚህ ላይ አቋራጭ ይፈልጋል። ፍሰት የሌለው ህይወት የታቆረ በቃ አንድ ጊዜ ድኛለሁ በቃ ምንም ነገር የለም ብሎ ደንዝዞ ቁጭ ያለ እስከሱ ይልቅ ይሄ እንትን ኮንፈረንስ ሲባል ላት እንትን ኮንፈረንስ ላት እንትን እሱ ሰውዬ ምርጥ ሰው ነው። ያ የሚሞክረው የሚሄደው እንትና እዚህ ሀገር መጥቷል ሲባል የሚሞክረው እንትና የሚባል ነብይ ተነስቷል ሐዋሳ እንትና የሚባል እሱ ሰውዬ መንገዱን ነው እንጂ ያላወቀው ከእግዚአብሔር ጋር የተነካኩ ሰዎች የሆነ ነገር መቀየር እንደሚችሉ ገብቶት ለውጥን መፈለግ ሳይሆን በዋነኝነት ዓላማው የሚለውጣችሁ ግብአትስ አለ ወይ? አንድ አማኝ ምንም ያክል በእግዚአብሔር ቤት ቢቆይ በዚህ ምድር ላይ ኦቨርካም አድርጋችሁ የምትመኙትን አይነት ህይወት ለመኖር ግብአት ያስፈልጋችኋል። ቸርች ውስጥ በጣም ቅልጥፍጥፍ አድርገው መናገር የሚችሉ ሰዎችን ሰው እንደምናያቸው እንደ ሰባኪ ቅልጥፍጥፍ ያለ ንግግር አይደለም ስብከት። በበሽታ ላይ ስልጣን አይኖራችሁ፣ በአጋንንት ላይ ስልጣን አይኖራችሁ፣ በድህነት ላይ ስልጣን አይኖራችሁ። ጸሎታችሁ ራሱ አይሰራ። ወደ የትኛውም የእግዚአብሔር ሰው ስትሄዱ ሜክ ሹር ልትለወጡ የሚያስችላችሁን ግብአት ይሰጣችኋል። እምነት አልተፈጠረም ማለት ደግሞ የዚህ ዓለምን ቻሌንጅ አታሸንፉትም። አንድ አይነት ነገር እያደረግ የተለየ ውጤት መጠበቅ የለብህም። የምታደርገው ነገር ሲለወጥ ውጤቱ ይቀየራል። ሃሌሉያ! ለውጥን የማይፈልግ ክርስቲያን የለም። ምክንያቱም በጣም የማይሞክሩት ነገር የሌለው ጴንጤዎች ምንን ስለሚፈልጉ ነው? ኢቭን ለሐሰተኛ ተጋልጦ የሚሰጡት ምንም ፈልገው ነው ይመስለኛል አይደለ? በቃ ለዋጩ ጌታ እንደሆነ ገብቶኛል፣ ለዋጩ የእግዚአብሔር ቃል እንደሆነ ገብቶኛል፣ ለዋጩ መንፈስ ቅዱስ እንደሆነ ገብቶኛል። ወደ ጌታ ከመጣው ሰዓት ጀምሮ ጊዜን እኔ በመዞር አላጠፋም። ግን አሁን ሰው የሚዞረው የሚሞክረው የሚቆርጠው የሚወጣው የሚወርደው በህይወቱ በኢኮኖሚው በካራክተሩ በሆነ ነገር ምን ፈልጓል? ለውጥ ፈልጓል። ይኸውላችሁ ለውጥ ማምጣት የምትፈልጉ ከሆነ የሚለውጣችሁ ግብአት ያስፈልጋቸዋል። ያለ ግብአት መለወጥ አትችሉ። ለምንድን ነው ሰዎች ሄደው እንደዚህ ብታርጉ ይሄ ይደረግላችኋል ይሄ ባይ ዘ ዌይ እኔ ሐሰተኛ ነቢያት ጋር ሄደው ወይም ሐሰተኛ አገልጋዮች ጋር ሄደው ለብዙ ቀውስ የተዳረጉት ሰዎች እነዚህ ዶርማንት ሆነው ቸርች ውስጥ ከተቀመጡ ሰዎች ይሻሉኛል። እነዚህ ቸርች ውስጥ የማይሞቃቸው የማይበርዳቸው ዝም ብሎ ይሄ እንደ ወንዝ ውስጥ ድንጋይ ቅርጽ የማይቀይሩ ምንም አይሉ ዝም ብለው ዘመናቸውን ከሚፈጁት አማኝነን ከሚሉ ሰዎች ሐሰተኛ ነቢያት ጋር ሄደው የሚችሉትን ያክል ሁሉ አርጎ የተባሉትን ሁሉ የሚያደርጉት በመሰረታዊ ደረጃ ይሻሉኛል። አትሊስት እነዛ ሰዎች ውስጥ ምን ያለው ልክ ናቸው ማለት አይደለም፣ መዘረፋቸው ልክ ነው ማለት አይደለም፣ ህይወታቸው መበላሸቱ ልክ አትሊስት ያንን ሁሉ ለምንድን ነው ያረጋችሁት ብትሏቸው ይሄን ብታደርጉ ይሄ ይሆኑላችኋል፣ ይሄን ብታደርጉ እንዲሆኑላችኋል ተብለን ነው። ስለዚህ ያደረጉት ነገሩን ሁሉ ያጡትንም ያገኙትንም ህይወት ዋጋቸውንም የከፈሉት ምናምን የሆነ ለውጥ በህይወታቸው ምን በማድረግ ነው? ስለዚህ ይሻሉኛል እምልህ ይሄ እንደ ባልጩት ድንጋይ ቅርጽ ሳይቀይር ዝም ብሎ ድንጋይ ሆኖ ከሚቀመጠው የሚሻሉበት ምክንያት ለውጣቸውን የሚፈልጉበት መንገድ ነው። ሮንግ እነሱ እኔ ቸርች ከማይመጣ ይልቅ በየጉባኤው የሚሄድ በየነብዩ በየሐዋርያው በየፓስተሩ በየአብያተ ክርስቲያናት በየኮንፈረንሱ የሚሄድ ሰው ይሻለኛል። ቤቱ ቁጭ ካለ ሰው ይሻላል። ይሄ ዝም ብሎ ከቁጭ ካለው ሰውዬ ጨውም ሲጸለይ ውሃም ሲጸለይ ጋዝም ሲጸለይ የሚጠቀመው ይሻለኛል። በመርህ ደረጃ አትሊስት ከመንፈሳዊ ጋር የተነካካ ሰው የሆነ ነገር ይለውጣል ብሎ ማመን ምን ብሏል? ጀምሯል። ሳይዴ ነው ማስረዳበትን ሳይድ ያዙት። ይሄ ቤተክርስቲያን የለም አገልጋይ የለም ብሎ ተቀምጦ እንዳልኩ እንደባልጩት እንደ ወንዝ ድንጋይ ዝም ብሎ ይሄ በቃ ውሃም እንኳን እኮ አንድ ቦታ ላይ እኮ ካቆረከው ወባ እኮ ነው የሚፈጠርበት። ካልታከመው እኮ ይገማል፣ ይሸታል። አልጌ ነው እኮ ይሄ ፍሰት የሌለው ህይወት የታቆረ በቃ አንድ ጊዜ ድኛለሁ በቃ ምንም ነገር የለም ብሎ ደንዝዞ ቁጭ ያለ እስከሱ ይልቅ ይሄ እንትን ኮንፈረንስ ሲባል ላት እንትን ኮንፈረንስ ላት እንትን እሱ ሰውዬ ምርጥ ሰው ነው። ያ የሚሞክረው የሚሄደው እንትና እዚህ ሀገር መጥቷል
ሲባል የሚሞክረው እንትና የሚባል ነብይ ተነስቷል አዋሳ፣ እንትና የሚባል ዱከም፣ እንትና የሚባል ነቀምት፣ እንትና የሚባል እሱ ሰውዬ መንገዱን ነው እንጂ ያላወቀው ከእግዚአብሔር ጋር የተነካኩ ሰዎች የሆነ ነገር መቀየር እንደሚችሉ ገብቶታል። እነዛ ሆዳሞች ያታለሉት እንጂ በክፍተቱ ገብተው ዘረፉት እንጂ ያ ሰውዬ ግን ከእግዚአብሔር ጋር የሚውል ወይም እግዚአብሔር የቀባው እግዚአብሔር የላከው ሰው በሱ ህይወት ላይ የሆነ ነገር መቀየር እንደሚችል ምን ብሎታል? ገብቶት እሱ የተሻለ ነው። ይሄ ክርስትና ድሮ ቀረባክ ምን አሁን ቤተ ክርስቲያን መሄድ አለመሄድ በልብ ነው ዋናው ጌታ ከሚለው ያ የወንዙ ውስጥ ድንጋይ ባልጩቱ ከሱ ማለት ነው 10 እጥፍ ይሄኛው ይሻላል። ነገር ግን ይሄኛው ክፋቱ ደግሞ የሚፈልግበትን መንገድ ወይም ደግሞ ከእግዚአብሔር ጋር ወይም ከእግዚአብሔር ሰዎች ሊቀበል የሚችልበትን መንገድ ስቶታል። ግን አንድ ነገር ያውቃል፣ ቅባት የሚባል ነገር የሰዎችን ታሪክ መቀየር ይችላል። የእግዚአብሔር ሰዎችን ቀብቷል። እነዛ ቅባት ያላባቸው ሰዎች ቢገናኛቸው ወይም ቢጸልዩለት ወይም ቃል ቢያወጡለት ወይም እጅ ቢጭኑበት አይዘር ደግሞ መተዳደሪያቸው አድርገው ሳይሆን በእግዚአብሔር መንፈስ ምሪት የጸለዩበትን ነገር ቢያገኝ ያ ሰውዬ ታሞ ከነበረ ከጤናው እንደሚያገኝ፣ የተዘጋበት በር ካለ እንደሚከፈትለት፣ የተጨነቀበት ጉዳይ ካለ ከእግዚአብሔር ዘንድ መልስ እንደሚሰማ ያውቃል። አትሊስት በእግዚአብሔር ሕያውነትና ዛሬ መስራት ላይ ጥያቄ የለውም። ይሄ በቃ ምን አለ ብሎ የተቀመጠው ሰውዬ ምን እያለ እንደሆነ ታውቃለህ? እግዚአብሔር ዘንድሮ ምን አይልም አይሰራም። እሱ ካዲ ነው። የባህር መዝገብ ላይ ነው እንጂ ያለው እሱ ሕይወት መዝገብ ላይ መኖሩን እኔ እንጃ። ሰውየው በእግዚአብሔር ዛሬ ኢየሱስ ክርስቶስ ትላንትም ዛሬም እስከ ለዘላለም ምንድን ነው ያው ነው ተብሎ የተጻፈውን የዕብራውያን 13:8 ቃል ላይ ጥያቄ ያለው ሰውየው ትላንትና ቀረ ካለ ትላንትና ነው ኢየሱስ ምን ያለው የሰራው። ኢንፋክት ሴንሴሽናል የሚባሉ ሰዎች አሉ በጴንጤ ቤተክርስቲያን ውስጥ የተነሱ የጸጋ ስጦታና የጸጋ አገልግሎት ቆሟል ብለው በይፋ የሚያምኑ የጴንጤ አባተ ክርስቲያናት በኢትዮጵያም በዓለም ላይም አሉ። ቸርች ያላቸው እንደኛ ይዘምራሉ ምናምን። ጸጋ ስጦታ በዚህ ዘመን ምን አይልም ብለዋል፣ አይሰራም። ልሳን የለም፣ ትንቢት የለም፣ ፈውስ የለም ብለው ነው የሚያምኑት። አንዳንዶቹ ሐዋርያ ነብይ ብለው ብቻ አይቆሙም፣ ወንጌላዊም የለም ብለው ያምናሉ። ትምህርታቸው ዶክትሪናቸው ሶስቱ ኦፊስ ቆሟል ብለው ነው የሚያስተምሩት። አሁን ያለው የመጋቢነት ቢሮና የአስተማሪነት ነው። ከአምስቱ ፋይቭፎልድ ሚኒስትሪ ብለው የሚያስተምሩ የጴንጤ አብያተ ክርስቲያናት በዓለምም በኢትዮጵያም አሉ። እነዚህ ሰዎች ትልቁ የሳቱት ነገር እግዚአብሔርን በጊዜ ገደብ መድበውታል። ሃሌሉያ! ኢየሱስ ያድናል። የአንድ ሰው አይን ዛሬ ይከፈታል። የሚለውጥህን ግባት እግዚአብሔር ይሰጥሃል። ለምንድን ነው ሳንቲም ሲኖር ከገለባ ምግብ ይልቅ ቆንጆ ነገር መብላት የምትፈልገው? አሪፍ ሳንቲም ሲኖር አሪፍ ልብስ መልበስ ለምንድን ነው የምትፈልገው? ካለ ከሰልባጅ ይልቅ ከቤቱ ብትገዛ ልብስ ትመርጣለህ አይደለ? ዝምቦ ሻይ ቤት ከምትገባና ጎልድ ማርክ ገብተህ ከምትወላ የትኛውን ትመርጣለህ? በ60 ቁጥር ከምትሄድና ቢኖርህ በመኪና ብትሄድ የትኛውን ትመርጣለህ? የምትመርጥበት የእያንዳንዱ ምክንያት አለው ከጀርባው። ሴፍቲ ለመጠበቅ ረጅም ሰዓት እንዳትቆም፣ ድካም እንዳይሰማ፣ ቆንጆ ልብስ ስትለብስ ደግሞ አውትፊትህ እንዲቀየር፣ ሞር አትራክቲቭ ግሬስፉል እንድትሆን። ክርስቲያን እንድትሆን ነው እንደ ልብስ ከቡቲክ የምትገዛው አይደለም። ቆንጆ ሆቴል ገብተህ የምትበላው የዘላለም ሕይወት እንድታገኝ ነው እንዴ? አይደለም። የበላኸው ምግብ ሰውነት ላይ ጠቃሚ ሆኖ የተሻለውን ለሰውነት ገንቢ ነገር ለማግኘት ነው። እነዚህ ግብአቶች የታለመላቸው ዓላማ አለ። ልብሱን ስትገዛው ዓላማ አለው። ምግብ ቤቱን ስትመርጥ ዓላማ አለው። በ60 ቁጥር ከመሄድ ይልቅ በትራንስፖርት በራስ መኪና ስትሄድ ዓላማ አለው። የተሻለ ሰርቪስ፣ የተሻለ ነገር ፈልገሃል። ትክክል ነው። ዓላማ አለው። ትክክለኛ ነው። ወደ አንተ የሚገባው ነገር ሲቀየር ካንተ የሚወጣው ነገር መቀየር ይጀምራል። ኢንፑታችሁ ወይም ወደ እናንተ የሚገባ ነገር ወይም ወደ እናንተ ውስጥ የሚገባ ነገር ሲቀየር የምታወጡትም ነገር ይቀየራል። ስለዚህ ለውጥን መፈለግ ሳይሆን በዋነኝነት ዓላማው የሚለውጣችሁ ግብአትስ አለ ወይ? ለምሳሌ እንደ ክርስቲያን እግዚአብሔር ሕዝቡን ሊለውጥበት የሰጠው ትልቁ ግብአት ምንድን ነው? ለቤተ ክርስቲያን፣ ለሐዋርያት፣ ለኢየሱስ ተከታዮች፣ የቀደሙት አባቶች መንፈስ ቅዱስ ከወረደ በኋላ ቤተ ክርስቲያን ሐዋርያት ሥራ ምዕራፍ 2 ላይ ከተወለደች በኋላ
የዮኤል ምዕራፍ 2 ቁጥር 28 ትንቢት በወንድና በሴት ልጆቼ ላይ ከመንፈስ ያፈሳለሁ፣ ትንቢትን ይናገራሉ፣ ራእይን ያያሉ፣ ሕልምን ብሎ ከተናገረ በኋላ በሐዋርያት ሥራ ከተፈጸመ በኋላ ሐዋርያት ቤተክርስቲያንን ተክለው ማገልገል ከጀመሩ ሰዓት ጀምሮ እግዚአብሔር በዋነኝነት ብዙ ኢንግሪዲየንቶች ይኖራሉ። ብዙ እዛ ነገር ውስጥ ያሉ ነገሮች ሊኖሩ ይችላል። በዋነኝነት ግብአት አድርጎ የሰጠው በመጽሐፍ ቅዱሳችን ላይ ምን ይመስላችኋል? ምን ይመስላችኋል? ዋነኛው ግብአት የእግዚአብሔር ቃል። ዋነኛው ግብአት ምንድን ነው? ሐዋርያቱ ወዲያውኑ መንፈስ ቅዱስ ከወረደባቸው በኋላ ጴጥሮስ ድምፁን ከፍ አድርጎ ብዙ ክርስቲያኖችን ወደ እግዚአብሔር መንግሥት ለማፍለስ አጋንንት ነው እንዲያስወጣው? በሽተኛ ነው እንደፈወሰው? በሽተኛ መፈወስ ተልኮ ነው። አጋንንት ማስወጣት ተልኮ ነው። ስም ነው እንደጠራው? ስም መጥራትም ተልኮ ነው። ጸጋ ነው። እንዳትስቱ። ሁሉም በሁሉም ስፍራ በጊዜውና በወቅቱ የክርስቶስን አካል ለማነጽና ክሊር በሆነ ጤነኛ ሞቲቭ እና ትክክለኛ ሰዓት ሲደረግ ያስፈልጋል። እኔ ጠርቼ ስለማቅ ማለት ነው። የሰውስ ስለማቅ እግዚአብሔር ተናግሮኝ ስለሚያቅ አውርቶኝ ስለሚያቅ ልክደው አልችልም። ጸጋ ነው። ስለ ሰዎች ጉዳይ አወራለሁ። ይሄ እንደዚህ ነው፣ ይሄ እሱን እንደዚህ ይለዋል። እሱ የዝዋይ መጋቢያችን ነው። ለምሳሌ ዛሬ በመካከላችን አለ። እሱ እኔ 4 ወር 5 ወር እዛ ቸርች ወይ ላልሄድ እችላለሁ፣ 3 ወር ላልሄድ እችላለሁ። በ3 ወሩ ሲሄድ ሆቴሌ ሲመጣ ያረፍኩበት እንዲህ የምትባለው ሴት እንዲህ ነቻ፣ ይሄ የሚባለው ሰውዬ እንዲህ ነው አይደል፣ እንዲህ ነው አለ። ክው ይላል። አገኛቸው እንዳይለኝ አግኝቻቸው አላውቅም። ስልኬን አያውቁትም። ስለሚናገረኝ እግዚአብሔር ምን እንዳደረጉ በየትኛው ሰዓት በምን ስማቸውን ኮኔክሽናቸውን ዲቴል ነግረዋል አለ። ስለዚህ ልክደው አልችልም። እኔም ስለማይ መንፈስ ዓለም አይን ስለተከፈተ ይውላችሁ ይሄን ጸጋ ጥርግርግ አድርጎ አስወጥቶ ቤተ ክርስቲያንን በእግዚአብሔር ቃል ትምህርት በሚል የጸጋን ስጦታ ሊያሳድድ የሚሰራ መልካም የሚመስል አሰራር አለ። ተጠንቀቁ። የመጀመሪያው ግብአት የማን ቃል ነው? ሁለተኛው ዋነኛው ግብአት ስሙኝ፣ ለውጥን የምትፈልጉ ከሆነ የሁለተኛው ዋነኛው ግብአት ደግሞ ቃሉን እንዲያብራራና የቃሉ ደራሲና ጸሐፊ ሰባኪ የሆነው ደግሞ መንፈስ ቅዱስ ነው። አንድ አማኝ ምንም ያክል በእግዚአብሔር ቤት ቢቆይ እነዚህን ሁለት ነገሮች ካላገኝ፣ አንደኛ ቃሉ ያለ መንፈስ ቅዱስ አይቀየረህም። የቃሉ ደራሲ ማን ነው? መንፈስ ቅዱስ ነው። እነዚህን ግብአቶች እነዚህን ነገሮች ባላገኛችሁበት ሁኔታ በኢኮኖሚም በክርስትና በህይወትም በየትኛውም አቅጣጫ ትመኙ ይሆናል እንጂ አትቀየሩ። አሁን ቅድም ያነሳዋቸው እነዛ ከኮንፈረንስ የሚሄዱ ወንድሞቻችን ከአገልጋይ አገልጋይ ያልገባቸው ነገር ሁለቱ ግብአት እንደሆነ አያውቁም። እነሱ ሚስ ያደረጉት እሱን ነው። ነቢያት አዲስ ኪዳን ነበሩ፣ ሐዋርያት ነበሩ። ምን ነበረ ፎከሳቸው? ምን ነበረ? ለምሳሌ ኤፌሶን ምዕራፍ 4 ቁጥር 17 ላይ ከመሄዳችን በፊት አንድ ቃል ልስጣችሁ። ቆላስያስ ምዕራፍ 3 ቁጥር 16 ላይ ያውጣልኝ። ይህ ህዝብ ለምን ደኸየ? ለምንድን ነው ያልታዘዘለትን የህይወት ስርዓት የሚኖረው? ግብአቱን አላገኘውም። ሌላ ነገር ውስጥ ነው እየፈለገ ያለው። በዚህ ላይ አቋራጭ ይፈልጋል። እኔ ራሴ እመነኝ፣ ሕያው እግዚአብሔር ምስክር ነው የምነግርህ። ይሄ ብልቃጡ ዘይት ሚሊዮነር ካደረገ ለሁላችሁም እገዛላችሁና በበርሜል አጠምቃችኋለሁ። የሸጡት ዘይት ሚሊዮነር ያደረጋቸው ነጋዴዎቹን ነው። አይቀይርም። እመነኝ፣ እንደሱ አይነት ግብአት የለም መጽሐፍ ቅዱስ ላይ። እንደዚህ ይላል፣ አንድ አካል ሆናችሁ የተጠራችሁበትን የክርስቶስ ሰላም በልባችሁ ይንገስ፣ የምታመሰግኑ ሁኑ ይሉና የክርስቶስ ቃል በሙላት ምን ይበላችሁ? የማን ቃል በምን ይኑርባችሁ? እንዴት ነው አንድ ሰው የእግዚአብሔር ቃል በሙላት የሚኖርበት? እንዴት ነው አንድ ሰው የእግዚአብሔርን ቃል ሊሞላ የሚችለው? ሻማማንዱሩስ ሰባባባዬ ከዘፍጥረት እስከ ራዕይ ጢም ብለሃል። እንጸልይልህ። ከዘፍጥረት እስከ ራዕይ እንድትሞላ እጅን ጫን። አትሞላም፣ አይሆንም። የክርስቶስ ቃል በሙላት ምን ይበልባችሁ? እርስ በርሳችሁ በጥበብ ሁሉ ተማማሩ፣ ተመካከሩ፣ በመዝሙርና በማህሌት በመንፈሳዊ ቅኔ በማመስገን
በልባችሁ ለእግዚአብሔር የእግዚአብሔር ቃል በሙላት የሌለው ሰው ከልቡ ዝማሬ አይፈልቅም። ለዚህ ነው አስመላኪዎች የምታስቸግሩት። አራያዝ ቆሞ የሚያይ ምናምን ሰውየው ደርቆ ነው። ይሄ ሲቀጣጠል ደግሞ ያየው እሱ ከልቡ እንኳን እንዲህ ያዝ ብለው ኪቦርድ ከፍተለት እንዲሁም ጨፍር ዘምር ነው የሚለው። ለመሰል ከእግዚአብሔር ቃል ጋር በሙላት ይተበላሷል። ይሄ እስቲ እጅ ከፍ አድርጉ ስትል እጁን ኪሶ ከቶ የሚገላምጥ አይጨርስም እንደሚል ወሎ ስትሞክረውም የለም፣ ዲስኮም ስትሞክር የለም፣ ምንም ስትሞክር የለም። ሰውየው ከመሳሪያው ጋር አይደለም ያለው፣ ጭራሽ መንፈስ ዓለም ላይ የለም። የእግዚአብሔር ቃል በሙላት ሲኖር ግብአቱ በሌለበት ለውጥ አይመጣም። ግብአት ያስፈልጋችኋል። አማኞች ስሙኝ፣ የጥሩ ሰው ንግግር አይቀይራችሁም። ብዙ ኦራተሮች ያሉበት አገር ነው። እግዚአብሔር ይባርካቸው። እነማን ያዘዋል? ቢያንስ ሰው ድሮ ቸርች ውስጥ ሞቲቬሽናል ስፒከሮች ሰባኪ ናቸው ብሎ ይረዳ ነበር። አሁን ለይቷል። ጴንጤው ይመስለኛል መተው ገላገሉ ይሻላል። ድሮ እኮ ቸርች ውስጥ በጣም ቅልጥፍጥፍ አድርገው መናገር የሚችሉ ሰዎችን ሰው እንደምን ነበር የሚያቸው? እንደ ሰባኪ። ቅልጥፍጥፍ ያለ ንግግር አይደለም ስብከት፣ አጣፍጦ አላግጦ መናገር አይደለም። የእግዚአብሔርን ቃል በሙላት ሃሌሉያ እንዲለውጥ አድርጎ ማቅረብና ስለዚህ በዚህ መጽሐፍ የምታዩት የክርስቶስ ቃል በሙላት ምን ይልበልባችሁ? በትንሽ ነው ይኑርባችሁ። እነዛ አሁን ቅድም ያነሳናቸው ይሻሉናል ያልናቸው እነዛ ከቸርች ከሀገር ከቤተ ክርስቲያን እጅ እግር የሚያስጭኑ አማኞች ይሻላሉ ዱቅ ካሉት ትላንትና ቀረ ብለው ደንዝዘው በአዚምና በድንዛዜ ታስረው ለራሳቸው የሆነ ዕውቀት ሰጥተው ቁጭ ያሉት ሰዎች ይሻላሉ ያልኳችሁ ይሄን የጎደላቸው እነሱ። ለውጥ ያለው በእግዚአብሔር ቃል ውስጥ ነው። ሃሌሉያ። እኔ አሁን የማስተማርም ጸጋ አለኝ፣ የመተንበይም ጸጋ አለኝ። እግዚአብሔር ሰጥ የኃይል አገልግሎት አገለግላለሁ። ዴሊ አጋንንት ማውጣት አገለግላለሁ። የፈውስ እንግዲህ ልክደው የማልችለው በቪዲዮ የተደገፈ ቢፎር ኤንድ አፍተር ብዙ በሕክምና የተረጋገጡ ፈውሶች እግዚአብሔር ክብሩን ሲውሰድ በኔ ሰርቶ አይቻሉ። አሜን ነው ወይ? ለህዝቡ ግን ዋነኛው ግብአት አንድ ነገር እንደሆነ እግዚአብሔር ነግሮኛል። ለዚህ ነው ሐዋርያቱ ከኢየሱስ ክርስቶስ ያዩት እንዲሁም ኢየሱስ 3 ዓመት ተኩል በምድር በተመላለሰበት ሰዓት ረጅሙን ጊዜ ወስዶ ያደረገው ተአምራት አይደለም፣ ትንቢት አይደለም የተናገረው። ተናግሯል ኢየሱስ ትንቢት፣ መገለጥ አምጥቷል፣ የታመመ ፈውሷል። ግን በጣት የሚቆጠር ነው። ትምህርቱስ የትየለሌ ነው። ብራዘር ሙሉ ትምህርት አይደል እንዴ? ብዙ ህዝብ ኢየሱስ ሲያይ ወደ ተራራ ይወጣና ትምህርት ነው የሚጀምረው። አጋንንት ማስወጣት አይደለም የሚጀምረው። አጋንንት ማስወጣትም አስወጥቷል። ሃሌሉያ። ምን ማለት ነው? ኢየሱስ ክራዲ ካላቫኒያስ እኔ ነግራችኋለሁ፣ እውነተኛው ለውጥ ግብአታችሁ ውስጥ ነው ያለው። አሁን ስብከት አይደለም። ጳውሎስ እንዳለው ወደ እናንተ በመጣን ሰዓት በሚያባብል ቃል ሳይሆን ኃይልንም ማለት ነው። I demonstrate the word of God። ከ9 ዓመት በፊት ሰበሰብኩና ምንም የሌላቸው ምስኪኖች ሚሊዮነር አደርጋለሁ አልኩኝ። እርስ በርስ ተያዩ። ሚሊዮን የሚባል ስምም የለም እዛ ውስጥ። ልክ ናቸው። ከነዛ ሰዎች ውስጥ ሚሊዮነር ማውጣት የሚታሰብ ጉዳይ። እኔ ግን መልእክቱን ያስኩትን አውቃለሁ። ያው 9 ዓመት እሷ 9 ዓመት ከኔ ጋር የቆዩ ሰዎች ባሉበት ነው የምናገረው። እና ሌላ ሰው ይፈልጋሉ። ሚሊዮነር ይነሳል ስል ሌላ ሰው ይፈልጋሉ። ምክንያቱም የላቸውም ልጆቹ ወደ ግራም ወደ ቀኝ ከቤተሰብ ውርስ እንዳይጠብቁ የለም፣ የሆነ ዘመድ ምናምን የለም። ስለዚህ እንዴ በየት በኩል ያስኩትን ነገር ስለማቀው ሰጠዋቸው፣ አስተማርኳቸው። they become what ሚሊዮነር ሆኑ። ምን ነበር እርግጠኛ የሆንከው? መልእክቱ እንደሚሰራ አርግ እምሰጣቸው ግብአት አይምሯቸውን ከፍቶ እንደሚያከናውናቸው የተማመንኩት ምንድን ነው? የመንፈስ ኃይል በኔ ላይ አለ፣ እምሰጣቸው ግብአት አለ። ዳሶል ግብአቱን የተማመንኩት እምሰጣቸውን ነገር ነው ያሰብኩት። እንደሚቀይራቸው እርግጠኛ ነበርኩኝ። በህይወት በፋይናንስ በኢኮኖሚ ያልተቀየረ አንድ ሰው ፈልጋችሁ ያው
10 ለምጻሞችን ፈወሰ ኢየሱስ። 9ኙ የት እንደሄዱ አይታወቁም። እኛም ብዙዎችን አብልጸገናል። የት እንደሄዱ ወደፊት ወደ ባፋልጉኝ ማስታወቂያ እንጠራቸው ይሆናል። አሜን። ይሄንን ሰው አይታችኋል። ሰው ምርጫው ነው። አይኖ የምሰጠው ነገር ምን አይነት ሰው እንደሚያደርገው አውቃለሁ። ምን ነው እንደዛ ግብአቱን አውቀዋለሁ። የእግዚአብሔር ቃል ሰው አርቲኩሌት በሆነ በመንፈስ ኃይል ክራዲጋና ቫኒያስ አንተ የዩኒቨርሲቲ ተማሪ የመጨረሻ ዓመት ሆኖ ነው ያገኘው አይደለ? ዳትስ ኢት። እንደ ሽማግሌ ይሄን የሚያክል ሌንስ ያለው መነጽር አድርጎ እንዲያረገ ከብድ የሌንስ አድርጎ ነበር የሚያነበው። ሼባ ነው የሚመስለው ብታየው። ገና እኮ 5ኛ ዓመት የኤሌክትሪካል ዩኒቨርሲቲ ተመራቂ ነው። እሱን ሳገኘው እውነቱ ሸት የሆነ ግድንግድ መነጽር ነበር። ሌንሱ ከፍ ያለ አለው። እጅ ጫንኩኝ፣ ፈወሰ። ይሄው ለላስ 9 ዓመት መነጽር አድርጎ ምን አይልም አያውቅም። አሁን የሚገርም የእግዚአብሔር ሰው ነው። እግዚአብሔር እንዴት እንደሚጠቀመው የምታውቁት ነው። መናፍስትን ያወጣል፣ የእግዚአብሔርን ቃል ፈጽሞ ይሰብካል። ብዙ እግዚአብሔር ይጠቀማል። ምን ነበር እርግጠኛ ከሆንክ ካልከኝ እምሰጠው ምን አለ? ግብአት። የእግዚአብሔር ቃል በሙላት ምን ይበልባችሁ? ይኑርባችሁ። አይፎን 70 ቻርጅ ቢኖረው አፕሊኬሽን ቢኖረው ካርድ ከሌለው ይደውላሉ ወይ? አይ S20 አልትራ ነው የሚባለው ይሄ 26 ይደውላል ካርድ ከሌለው። ምን ይፈልጋል? ካርድ ይፈልጋል፣ ግብአት ይፈልጋል። እናንተም እምነታችሁ እንዲሰራ በዚህ ምድር ላይ ኦቨርካም አድርጋችሁ የምትመኙትን አይነት ህይወት ለመኖር ግብአት ያስፈልጋችኋል። መሞላት አለባችሁ። የእግዚአብሔርን ቃል መጠቅጠቅ አለባችሁ። ሚሊዮነር አረጋለሁ እኮ ዕቁብ የገባ ሰው የሚንቀሳቀስ ሰው ስራ ያለው ሰው እኮ መርጠህ እኮ ይቻላል። ቤት ያለው ሰው የለም። ተማሪዎች ናቸው ተመርቀው ስራ ይፈቱ። ከደሃም ብዙ ድሆች ናቸው እኔ ጋር የነበሩት በይሄው እግዚአብሔር ፊት። ይሄን ለእግዚአብሔር ክብር ነው የምነግራችሁ። አንድ ነገር አውቃለሁ። እምሰጣቸው ግብአት፣ እማስተምራቸው ወንጌል፣ እምሰጣቸው ግብአት ሊቀይራቸው እንደሚችል እርግጠኛ። ለምን እኔ ላይ ሰርቷል፣ እኔን ቀይሮኛል። እኔ የሆነ ነገር ሳስብ ከሰው አገኛለሁ ብዬ አላስብም። የሆነ ነገር ሳስብ የሆነ ሰከለ ይሰጠኛል ብዬ አላስብም። አይኖቼን ሁል ጊዜ እግዚአብሔር ላይ ነው ማረገው። ለምን? ይሄና እግዚአብሔር ቃል ላይ ያለኝ እምነት ስላለ። ለምን? የእግዚአብሔር ቃል ኃይል ገብቶኛል። ስለዚህ እግዚአብሔርን ቃል ለሕዝቡ ስሰጠው የእግዚአብሔር ሕዝብ እንደሚያፈራ አውቃለሁ። ሃሌሉያ። ሰዎች ዘይት ይሰራል ብለው ለምንድን ነው የሚያምኑት? ውሃ ይሰራል፣ ጨው ይሰራል፣ ጨርቅ ይሰራል ብለው የእግዚአብሔር ሰው ምን አውጥቶበታል? ዞሮ ዞሮ የሚሰራው ምኑ ነው? ምን ማለት ነው? አሁን ጴንጤ የተሸወደው ከዘይቱ እኔ አንሳለሁ እያለ እኔ ላይ ቃል አይሰራም፣ ዘይቱ ላይ ግን ቃል ምን ይላል እያለህ ነው። እኔ ከሚቆራረጥ ጨርቅ አንሳለሁ፣ ጨርቁ ላይ የእግዚአብሔር ሰው ያወጣው ቃል ምን ይላል? እኔ ላይ ግን ቃሉ ምን አይልም። ጨርቁ ላይ ለምን እንደሰራ ታውቃለህ? የእግዚአብሔርን ቃል ስልጣን ጨርቁ ጠንቅቆ ያውቃል። ዘይቱ የእግዚአብሔርን ቃል ይሰማል፣ ይተገብራል። አንተ ጋስ ረበለው ዳሲት ቃል አውጥቶበታል። ሌላ ነገር አላቅም። የእግዚአብሔር ሰው ምን አውጥቶበታል ነው የሚባለው? ዘይቱ ቃል አውጥቶበታል፣ እጅ ጭኖበታል፣ ዘይት። ስለዚህ እውነተኛ ለውጥ፣ እውነተኛ የክርስትናን ለውጥ የምትፈልጉ ሰዎች በበረከት ሊሆን ይችላል፣ በጤንነት ሊሆን ይችላል፣ በተለያዩ ነገሮች የመጀመሪያው ጥሩ ሞቲቬሽናል ስፒች አይደለም የሚያስፈልጋችሁ። ጥሩ አርቲኩሌት የሆነ የተሰካካ አማርኛ ንግግር አይደለም የሚያስፈልጋችሁ። ጥሩ የእግዚአብሔር ቃል መገለጥ ነው የሚያስፈልጋችሁ። ስለዚህ በዋነኝነት የእግዚአብሔር ቃል ግብአት ያለበት ቦታ፣ የእግዚአብሔር ቃል የምትማሩበት ቦታ ኢኮኖሚያችሁ፣ ጤንነታችሁ፣ ህይወታችሁ አለመቀየር አይችልም። ለምን? የእግዚአብሔር ቃል የእናንተን ነገር የመቀየር አቅም አለ። የከንቲባው ቃል እኮ ያንተን ህይወት የመቀየር ችሎታል። ጠዋት 105 ሰጥቻለሁ ቢሉ ከተከራይነት ወደ ቤት ባለቤትነት በምናቸው አለቀ። እንኳን የእግዚአብሔር ቃል እንዴት ነው የምትረዳው እግዚአብሔር? ስለዚህ ይሄ የእውነተኛ ለውጥ፣ እውነተኛ የእግዚአብሔር እጅ፣ እውነተኛ የእግዚአብሔር ክንድ የሚንቀሳቀስባቸው ቸርቾች በእግዚአብሔር ቃል ሉዓላዊነትና ከፍታ ጥርጥር የሌላቸው። አሁን ሰው ምን ይወዳል? ቸበርቻቻ። ምን ይወዳል? ቸበርቻቻ። ቸበርቻቻ አይቀይርም። አለበለዚያ ደግሞ በጣም የሰላ የመናገር ችሎታ ያላቸው መንፈስ አብሯቸው የሌለ ሰብኮ አዳሪ ሰዎችን ይሰማል። እምነትን ሰብከው በብልጠት የሚኖሩ። እምነት ከምንድን ነው? መስማት ከየት ነው? ጻድቅ በእምነት በህይወት ምን ይላል? ስለዚህ እምነት እንዲኖር ምን ያስፈልግሃል? ቆይ
ጌታ ኢየሱስ እነዛ ማቴዎስ ምዕራፍ 6 ላይ ወሰደኝ። እሺ አለመጨነቅ። ስለዚህ እላችኋለሁ ስለ ኑሯችሁ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን በማለት አትጨነቁ። ሕይወት ከምግብ ሰውነትም ከልብስ አይበልጥም። እስኪ የሰማይ ወፎችን ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አያከማቹም፣ ይሁን እንጂ የሰማይ አባታቸው ይመገባቸዋል። እናንተ ከነርሱ እጅግ አትበልጡምን? ለመሆኑ ከናንተ መካከል ተጨንቆ በዕድሜው ላይ 1 ሰዓት መጨመር የሚችል ማን ነው? ደግሞስ ስለ ልብስ ለምን ትጨነቃላችሁ? እስቲ የሜዳ አበቦችን ተመልከቱ፣ አይለፉም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞንም እንኳን በእነዚያ ሁሉ ክብሩ ከነርሱ እንዳንዱ አልለበሰም። ቁጥር 30 ነው። እናንተ ምን የጎደላችሁ? በሌላ ቋንቋ እግዚአብሔር ላይ ትረስት የሌላችሁ እያለ ምን የጎደላችሁ? ጸሎት ነው የጎደላችሁ? ጾም ነው የጎደላችሁ? ቸርች መሄድ ነው የጎደላችሁ? እምነት ከየት ነው የሚሸጠው? አይ እምነት ግብአቱ ምንድን ነው? ምን ጎሏችኋል እያላቸው ነው። ታቲዚት አሁን የምታየው ጴንጤ በየአዳራሹ ተሰባስቦ ስለ ኑሮ የሚሰማ ሁሉ ከምን የጎደለ ነው? እኔ አይደለሁም ያልኩት፣ ፌት ዊዝ ጂሰስ። እናንተ ምን የጎደላችሁ? ቸርች መሄድ የጎደላችሁ፣ ቅንነት የጎደላችሁ ይውላችሁ። አሁን እኔ በሕያው እግዚአብሔር ፊት የሚያሳዝነኝ ጴንጤ ነው። ኦርቶዶክስ ነው ያሳዝነኝ፣ ሙስሊም ያሳዝነኝ። ምን ማለት መሰላችሁ? ይሄኛው ወይ ከዛኛው አልሆነ ወይ ከዚህኛው አልሆነ፣ መሃል ላይ ነው ያለው። ማለት እነ ኦርቶዶክስ የራሱ መንገድ አለው፣ እስላሙ የራሱ መንገድ አለው። ጴንጤ መሃል ላይ ነው። ወይ አላመነ፣ ወይ የእግዚአብሔርን ኃይል አልተጠቀመ፣ ወይ አድቫንቴጅ አልወሰደ በጌታ በመሆኑ። በቃ በጣም ያናድደኛልም ያሳዝን። ተው፣ ይሄ ነው መንገዱ። ጌታ ኢየሱስ ምን የጎደላችሁ? የእምነት ግብአት ወይም ሰው እንዲያምን የተጸለየበት ውሃ ነው እምነትን የሚሞላው? ጨው ነው? ዘይት ነው? ትንቢት ነው? እምነት የሚባለው ወደ እናንተ ውስጥ እንዲፈጠር ምንድነው የሚያስፈልጋችሁ? የእግዚአብሔር ቃል። ስለዚህ እዚህ ጋር ህዝቡን እያለ ያን ሁሉ ብዙ ህዝብ ተከትሎት ነው። ትዝ ካላችሁ እዚህ ጋር ወደ ተራራ ጫፍ ላይ ቁጭ ብሎ መዓት ህዝብ ነው። ብዙ ህዝብ ወደሱ እንደመጣ ባየ ጊዜ ብሎ ነው የተራራ ስብከቱን የጀመረው። እናንተ ምን የጎደላችሁ አለ። እናንተ ምን የጎደላችሁ? እግዚአብሔር ዛሬ ታይቶ ነገ ወደ እሳት የሚጣለውን የሜዳ ሳር እንዲህ የሚያለብስ ከሆነ እናንተንማ እንዴት አብልጦ አያለብሳችሁ። ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ ምን አትበሉ። የሚጨነቅ ሰው ከእምነት የጎደለ ሰው። ይሄ ስለ መንግስተ ሰማይ መግባት አይደለም፣ ስለ መብላት፣ ስለ መልበስ፣ ስለ መኖር ነው ቶፒኩ። ስለ ኑሯችሁ እግዚአብሔር ግድ ይለዋል። ኢየሱስ እኔ የማውቀው ኢየሱስ የነፍስም የሥጋም መልስ ነው። እኔ ብታተርፉ ብትጠቀሙ በእግዚአብሔር መንግስት ላይ እግዚአብሔር የሰጣችሁን ርስት ብትወስዱ ብትጨብጡ የተስፋ ዳቦ እየገመጣችሁ ከምትኖሩ ጥሩ መብላት ጥሩ መጠጣት ሀብት እንዲኖር የማይፈልግ ሰው የለም። ልክ ነው። ግን ጴንጤው ነው ለምን እንደሚሰርቅ ታውቃለህ? ተው እግዚአብሔር እንደሚባርክ ስለማያምን። እኔ አገልጋዮቹ ሌብነት ውስጥ የገቡት እግዚአብሔር እንደሚባርክ ቢያምኑ በእግዚአብሔር ቃል ህዝቡን ማኒፑሌት እያደረጉ ሆዳቸውን አይሞሉም ነበር። ስለማያምኑ ነው። እግዚአብሔር እንደሚባርክ ምን አይሉ አያምኑ። ስለዚህ ምን ያደርጋሉ? ኮንትሮባንድ ዘይት ሸጠው ውሃ ሸጠው ዘይት ከህዝቡ ገንዘብ ይሰብ። ለምን? ያገለገሉት አምላክ እንደማይባርክ ነው የሚያውቁት አይምሯቸው። ያሰን ትንቢት ለምን ይናገራሉ? እውነተኛ ትንቢት እግዚአብሔር እንደሚናገር ስለማያምኑ። ወደ እግዚአብሔር ቤት ስትመጡ ሜክ ሹር፣ ወደ የትኛውም የእግዚአብሔር ሰው ስትሄዱ ሜክ ሹር ልትለወጡ የሚያስችላችሁን ግብአት ይሰጣችኋል ወይ? እግዚአብሔር ቃል ሲኖር ነገርህን አይደለም አንተን ያሳርፈሃል። አሁን እኮ ያላረፈ ህዝብ ብዙ ነገር እንዲያ ጌታ የሚሰጥ ነገር አይደለም ያሳርፈ፣ ራሱ ነው የሚያሳርፈ። አሁንም ደግሞ መዓት ሚሊዮነሮች ይነሳሉ። አሁንም መዓት በገንዘብ እግዚአብሔርን ስራ የሚሰሩ ይነሳሉ። እንደኔ ደግሞ በኦፊሱ ደግሞ የሚነሱ የሚያስተምሩ አጋንንት የሚያስወጡ ደግሞ ይነሳሉ። የእግዚአብሔር ቃል ያንን ማድረግ ይችላል። የእግዚአብሔር ቃል በሙላት እናንተ ጋር ሲመጣ፣ የእግዚአብሔር ቃል በሙላት እናንተ ውስጥ ሲኖር አንድን ነገር የማድረግ እምነትን ትጸንሳላችሁ። አንድ ነገር ልንገራችሁ። በጣም ከምወዳቸውና ከማከብራቸው ሴቶች አንዷ ማርያም ነች። ገብርኤል መጥቶ ሆኖ የማያቅ ነገር ምን አላት? በምድር ላይ ሆኖ ያውቃል?
በጣም የምትገርምም ታውቃለህ። ማርያምም በልቧ ምን ትለው ነበረ? ምን የተነገራትን ሆኖ የማያውቅ ነገር ድንግል ጸንሳ አታውቅም። ትጸንሳለች። ስም ሁሉ ሲያወጣል ተቀብላ ምን ማለት ነው? መልእክቱ ነው እምነቷን የፈጠረው። ከእግዚአብሔር ዘንድ የመጣ ነገር ነው የቀየረው። እመኑ። እግዚአብሔር ቃል እናንተ ጋር ካልመጣ እምነት አይፈጠርም። እምነት አልተፈጠረም ማለት ደግሞ የዚህ ዓለምን ቻሌንጅ አታሸነፉትም። በበሽታ ላይ ስልጣን አይኖራችሁ፣ በአጋንንት ላይ ስልጣን አይኖራችሁ፣ በድህነት ላይ ስልጣን አይኖራችሁ። ጸሎታችሁ ራሱ አይሰራም። ጸሎት እንኳን የሚሰራው በምን ሲደረግ ነው? በእምነት ሲደረግ። እኔ አጋንንትን ሳስወጣ እርግጠኛ ነኝ እንደሚወጣ። ስጸልይ ሰው እንደሚፈወስ እርግጠኛ። ለምን? እምነት አለ። እምነት ከየት መጣ? መስማት ከየት? ከእግዚአብሔር። አንገቶቻችንን ዝቅ አድርገን ወደ ጸሎት እንሄዳለን። ሃሌሉያ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ፣ ትክክለኛ የለውጥ ድምፅ። ቮይስ ኦፍ ጋድ ቲቪ, the true voice of transformation.